አይደለ በቃ የሰውዬ ማቴቤል ሊያስበጥሰኝ ነው፣ በቃ የመስቀሌን ሊወርድ ነው ከአንገቴ ላይ ምናምን ብዬ በጣም በቃ እዚህ የምንሰጠው አገልግሎት ክር የማስፈታት የመፍታት የማስፈታት አይደለም። ዲቤቱን በምንም አይነት መልኩ የቄሶቹን ቲክታክ ላይ የወጡ ይመሐረኔ ሳህለን ወይ ቀበነ ብሎ የሚለውን ሁሉ እያንዳንዱን እያንኳኳ የዲቤት ጥሪ ያደርግላቸዋለሁ። ቄስ ዳቦ መቁረስ እና ጠላ እንደመጠጣት አይቀልም። ኦኬ እንደዛ አይቀልም እና ዙሩ ይቀራል የዲቤቱ ማለት ነው እንጂ እና አክሊለ ዲቤት አድርገው ወይ እነ ዘማርያም ዲቤት አድርገው እሱ እንትን ጉማጅ መስቀሉን ይዞ መጥቶ ይመሐረነ ሳለ ነው ይቀበነ ምናምን ነገር ብሎ እንደማለት አይደለም። ይግባበት፣ ማንም ቄስ ሲሆን ይግባበት። ፓስተሮቻችንም ዲቤት ላይ ይግቡ ከተጠሩ ማለት ነው። ዲያቆናቶቹ አይሆንም ወንድማችን፣ ዲያቆናቶቹ እነ መዝሙረ እና እነ ዘማርያም እኔ እኮ ጠይቄያለሁ። መዝሙረ ዲቤት ጥሪ አቅርቤለት አልፈልግም አለ። ከዲያቆናት ላስመርጥሻ። ቆይ እህትዬ፣ ወይ አንቺ ትገቢበታለሽ፣ አንቺ ዲያቆን ሆነሽ ማለት ነው። ልብ በይ ወንድም፣ ስላስገባችሁን በመጀመሪያ ግን ቆይ አታቋርጭኝ፣ ከዛ ሰጥሻለሁ። እሺ ዲያቆናቱ አይሆንም ለምን ካህናቱ አንችንም ይበሏ ወጣው በሙሉ አድምጭኝ። ቆይ እኮ ይበሉ ነው ያልኩትኝ እኔ። ስለዚህ ለካህናቱ ከካህኑና ከዲያቆኑ ማን ነው ትልቅ ስልጣን ያለው? ማን ነው ቤተክርስቲያን የሚያውቅ ማን ነው? አስጨርሽ እሰጥሻለሁ፣ እኔ ላውራና እሰጥሻለሁ። ከካህኑና ከዲያቆኑ ማን ነው ስልጣን ያለው ብለሽ ብትይኝ አንቺም ታውቂያለሽ፣ እኔም ደግሞ አሁን ምንም ጴንጤ እንኳን ብሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥርት ያልኩኝ ፎርጅድ ያልሆንኩ ዲያቆን ነኝ። ስለዚህ ስለማውቀው ካህን ይበልጣል በስልጣንም በእውቀትም። አድምጭኝ እህቴ፣ ለምን ደሞ ታቋርጭኝ? ቀጥያ ሶሻል ስሚኝ ያልኩሽ እንደሱ አታርጋ እንዴ። እሺ ስሚኝ እኮ ነው ያልኩሽ እህቴ። እሺ ያ ቴንክ ዩ። ገና አሁን ነው ዲያቆን መሆኔን ለማረጋገጥ የፈለግሽው? እስከዛሬ እኮ ታችሁንሽ እኮ ቁጭ ብለሽ ሰሚ ነበር። እኔ በየጊዜው አይደል እንደ ዲያቆን መሆን የምናገረው። እና ልብ በይና ስሚ እህትዬ። ኦኬ እኔ ለካህናትን ጥሪ ከማቅረቤ በፊት ዲያቆናት ጥሪ አቅርቤያለሁ። ቪዲዮ ከፈለግሽ አሰማሻለሁ አሁን እዚሁ ማለት ነው። ለመዝሙረ ያሬድ የዲቤት ጥሪ አቅርቤለታለሁ፣ አልተቀበለም። ለፈለገ ደጋግሜ አቅርቤለት ነበር፣ አልተቀበለም። ኦኬ ለክርስቶፎሮስ እሱም ባለበት አልተቀበለም። አንዳችሁ ተመራርጣችሁ እዚህ ጋር ካላችሁት ብዬ ቪዲዮ ላሳይሽ እችላለሁ አሁን ማለት ነው። እዚህ ያላችሁ ሰዎች ተመራርጣችሁ አንዳችሁ መርጣችሁ ከኔ ጋራ ያው በነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብሎ በሚል ቪዲዮ ከፍቻ ሳይሻለሁ። እዚህ ቤት ተናገር፣ እውነቱን ነው፣ ውሸት አይወራም። በመረጃ ነው ሁሉ ነገር፣ በማስረጃ ነው። ለምን? አንደኛ እኛ ክርስቶስን የምናመልክ ሰዎች ስለሆንን በምንም አይነት መልኩ ሐሰት በመናገር ሰይጣንን ለማገልገል አልወጣንም። እውነትም በመናገር ግን የእውነት መንፈስ የእውነት አምላክ የሆነውን ጻድቁን ጌታ ኢየሱስ ክርስቶስን ልናገለግል ነው የወጣ ነው። ኦኬ ጥሪ ያቀረብኩት ለካህኑ ነው። ኦኬ ለዲያቆኑ ግን ብለሽካሽ ለክርስቶፎሮስ እንደዚሁም ለነመዝሙረ ያሬድ ጥሪ ያቀረብኩትም ቪዲዮ አሳይሻለሁ። ገብቼ ከፈለጋችሁ ከእናንተ መርጣችሁ አንዳችሁ ብያቸው ማለት ነው። አንዳቸውም አልመልሱልኝም። ቆይቶ ከስንት ዓመት በኋላ ክርስቶፎሮስ ባለፈው ጥሪ ያደረገ። ያኔ ጥሪ ስጠራችሁ ዝም ብላችሁ አሁን የመጣሁ ብዬ እኔ ስቄ ያለፍኩበት። ኦኬ ቀጥሎ ለፈለገ ጥሪ ያቀረብኩለት ዲያቆን ነው። ኦኬ ለሱ ያቀረብኩለት እሱም 4 ጊዜ ጥሪ ያቀርቤልህ አንዱንም አልመለስክልኝም አልኩትኝ። አኩርፌው ለምን አልተቀበልከኝም ብዬ አላልኩትም። እዛው 25000 ሰው ላይቭ እየተላለፈ 4 ጊዜ ዲቤት ጥሪ ያቀርቤልህ አንተ ስጠራኝ ተቀብያለሁ፣ በስርዓት አውራኝ ብየዋለሁ። ጠራኝ፣ ተቀበልኩትኝ። 4 ጊዜ ጠርቸው ግን አልተቀበለኝም። አኩርፌው አልቀበልህም አላልኩት። ጠራኝ፣ ተቀበልኩት። እናቱ የወለደችው ሴት የወለደችው ያማጠችው አለ። ክርስቶስ የወለደው መንፈሱን ያስታጠቀው አንድ የ7ኛ ክፍል እረኛ ላከበት ማለት ነው። እግዚአብሔር እረኛን መላክ ልማዱ ስለሆነ ስራው ስለሆነ ኦኬ እረኛ ልኮ ትዕቢተኛን መገንደስ ስራው ስለሆነ ከዳዊት የጀመረ አምላክ የዳዊት አምላክ የኔም አምላክ ስለሆነ ማለት ነው። የኛም አምላክ ስለሆነ የጴንጤዎቹ ኦኬ ዲያቆን ነበር። ከዛስ ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት። ሰረዘ ቀረ።
ቀሲስ ዲበኩሉ ጥሪ አቅርቤለታለሁ። ሬሳው ይጣራልኝ አለ። ራሱ ጠርቶ አጣርቷል። ኦኬ ኦኬ። ድምፁ ይጣራልኝ ብሏል አይደል? ድምፁም ይጣራለታል ቅዳሜ። ከዛ ቀሲስ ዲበኩሉ ነው ጥሪ ያቀረብኩለት። ከቀሲስ ዲበኩሉ ጋር ነው። ከዛስ ወደ እነ ቀሲስ ቴዎድሮስ ቀሲስ የሆኑትን እነሱ ናቸው አንዱ ያፈሉት ማለት ነው። በእውቀት ገብተው ይሞግቱ። ስለዚህ ከዲያቆናት ጋር ጥሪ ያቀርባለሁ። ለክርስቶፎሮስ ጥሪ ያቀርባለሁ። ለመዝሙረ ያሬድ ጥሪ ያቀርባለሁ። ቪዲዮ አሳይሻለሁኝ። ኦፊሻል እነዚህ ቪዲዮ ሰርቼ ሳይሆን እነሱ ቤት ላይ ገብቼ ማለት ነው። ኦኬ። ዲያቆን ፈለገ ጥሪ አቅርቦልኝ ተቀብዬ ተወያይቻለሁ። ዲያቆን ስዩም ጥሪ አቅርቦልኝ ሰርዞታል። እኔ ደግሞ ለቄሱ ጥሪ ያቀረብኳ ግቡና ይቀበሉት እንጂ አባታችን እንደዚሁ ዝም ብሎ ይማረን ይሳህለን ማለት አይደለም። አባታችን ይቀበሉት ብለሽ በያቸው። በአብሮ አደጌ ሞት ላይ እንደዋሻው አይሆንም የዛን ቀን ማለት ነው። እና ይሄ ነው የምልሽ። የምትዩ ነገር ካለ መስማት እንችላለን። ቴንክ ዩ። እሺ፣ አመሰግናለሁ። ምናልባት ሰው ስለሆንኩኝ ልሳሳት ስለምችል በኋላ ታርሙኛላችሁና አንዴ ሀሳቤን ልግለጽና ያው ሰምቻለሁኝ ስትል ስታስረዳ ጥሪ አቅርቤያለሁ ምናምን ስትል እዛም ቤት ደግሞ ሰምቻለሁኝ በደንብ አድርጌ ጥሪዎች ስታቀርብ ስትል መልስ ሲሰጡ ሰምቻለሁ። መልስ የሰጡት ሲያስተምሩ ትምህርት ሲያስተምሩ ያው እኛ ከተሳዳቢ ጋር ቁጭ ብለን አንነጋገርም ምናምን የሚል ብዙ እንትን ማስረጃ አቅርበው ብዙ እናንተ የምታቀርቡትን የተቀረጸ እንትኖች ይቅርታ የተቀረጹ እንትኖችን እያመጡ ሲያሰሙን ቆይተዋል እና ከነሱ ጋር ለመወያየት ደረጃውም አይፈቅድልንም ሲሉ ቆዩና በኋላ ላይ ግን ዛቻው፣ ስድቡ፣ ምኑ ሲበዛ እነዚህ ሰዎች ለእኛ ሲሉ ማለው አላደለ ለፎሎወሮች ከታች ላሉት እየሄዱ በማወቅም ባለው ማወቅም አንተ ያልከው ነገር በሙሉ እውነት መስሏቸው ለሚከተሉት በሙሉ ቆይ እስቲ ለእነዚህ ሰዎች ስንል ለእነዚህ ምናምን ስንል ምንም ችግር የለም እንደዚህ እየፎከረ ነው አደለ? እሺ እንመልስለት አሉና እነ መዝሙርም እነ ዘማርያምም ተነስተው በቃ ኦኬ ግጥም ያፈልጓል አይደል? እንጋጠማለን፣ ችግር የለም። ዲቤት ነው አይደለ? ዲቤት ነው እናደርጋለን። በፈለገው በቅዱሳን መጽሐፍት ከበምኑ በምን በምትሉት በምታምኑ መጽሐፍ በሙሉ አምጣ ዲቤት እንገጥማለን ሲሉ በጆሮ የሰማኋቸው። እንደገና ደግሞ ቀሲስ ዲበኩሉንም አልካቸው አባታችን ካሉ ከታች ይፍቱኝ ባርኩኝ። በእውነት እኔ እሳቸው አንቱ ነው የምላቸው፣ ምክንያቱም ቄስ ናቸው። በሀገራችን ቄስ ምንም ቢያደርግም ቢያጠፋም ወይም ደግሞ ምንም አይነት እንትን ቢልም አንቱ ብለን ነው የምንለው። ይሄ ባህል ወግ ባህልም አለ። ሁላችንን አንድ የሚያደርገን ሙስሊሞች ቄሶችን ሲያዩ አንቱ ነው የሚሉት። እንደ ዝም ብለው ዘርጥጠው አያናገሩም። ፈጣሪም አይወድም እንዲህ አይነት ነገር። እናንተ የምታስተምሩትን እኔ ነው የሚዩት ያደረኩሽ። ይቅርታ የሚዩት ስላደረኩሽ መልሼ ከፍትልሻለሁ። ኦኬ። በባህላችንማ እንደማይቻልና እንደማይደረግ እኔ እኮ ራሱ ከትናንት ወዲያ ማለት ነው እንደዛ ከተነጋገርም በኋላ ማንም ብሎ ሳይለኝ ማለት ነው። አንደኛ እህቴ ጨዋ ቤተሰብ ነው ያሳደገኝ። እናቴም አባቴም የተወለድኩበት አካባቢ ግብረ ገብ የሚያውቁ ጨዋ ቤተሰብ ነው ያሳደገኝ። እሺ። እና እንደዛ በመናገሬ ህሊና የፈቅደልኝም አንቱ ብዬ ለመጥራት ሌሎቹን ካህናት በጠራሁበት አንቱ ብዬ ለመጥራት ህሊና የፈቅደልኝም አንተ ነው ብዬ ማወራህ ብዬ ያልኩትኝ ሰው ስለሆንኩ ተሰምቶኝ በአባቴና በአብሮ አደጎቼ ሞት ላይ የተላገደ ሰው ስለነበረ አንተ ብዬ ጠራሃለሁ ብዬ ያልኩትኝ እና እሱም ማለፍ ያለ ነገር ሲሳደብ ሲወርፍ እኔም እንደዛው አላስፈላጊ ነገር ተናግሬ ወዲያውን እኮ ነው እኔ ይቅርታ ያልኩት። እሱን አሰሚም አይደል? እሱን አሰሙም እናንተ እኮ ጆሮአችሁን አይ ቲንክ በእስልምና ሃይማኖት ምንድነው ጂኒ ጆሮአቸው ላይ ሸና የሚባል ትምህርት አለ። እሱ አይነት ትምህርት እናንተ ጋር ኖሮ እንደሆነ አላውቅም። እንደሱ ሳይሆን አሁን ሚዩት አድርጌ ኦኬ። ስለዚህ ተትናንት ወዲያ ይቅርታ ጠየቅኩ። ማንም ጠይቅ ብሎ ሳይለኝ ህሊና አለኝ። የአምላክ መንፈስ በውስጥ ያለ በእድሜ ይበልጠኛል ያልበልጠውም ምናምን ነገር ብሎ የሚለውን አይዶ ነው እኔ እዛ ውስጥ አልገባም። ግን አንተ ትበልጣለህ። እሺ በቃ አሁን አንዴ ስሚ። ክህነቱን አክብሬ አንቱ ብዬ
መጥራት ሲገባኝ አንተ ብዬ በመጥራቴ ትክክል አልነበረም ብዬ ትናንትም ተትናንት ወዲያም በዚህ ጉዳይ ማንም ብሎ ሳይለኝ ይቅርታ በዚህ ጉዳይ እንደዚህ በመናገሬ ብዬ ስለ የሰማችሁ 77 ቁጥር ጻፉ። የሰማችሁ 77 ቁጥር ጻፉ ከታች። ቀሲስ ዲበኩሉን አንቱ ብዬ በመናገር ሲገባኝ አንተ ብዬ በመናገሬ ትክክል አልነበርኩኝም ብዬ 77 ቁጥር ጻፉ። የሰማችሁ ጻፉ። ምንም አትገደዱም እኮ ህሊናህን ተጠቀም። ያው ታይሻል አይደል? ተትናንት ወዲያም ትናንትም ነው ይቅርታ ያልኩት። በሀገራችን እኔ እኮ ከእናንተ ከተሜ ውስጥ አደግን ከምትሉት ይልቅ ግብረገብ እኔ ባደግኩበት ገበሬው ማህበሩ በደንብ ያውቃል። ሪስፔክት አለ ደግሞ ከተሜውም ጭምር ልክ እንደዛው ማለት ነው። ኦኬ እውነት ግን እነጋር ከተባለ በግብረገብ የገጠሩን ህዝብ አታክሉም፣ የከተሜዎቹ አታክሉም። ስለዚህ ህሊና ያልፈቀደልኝም ያን በመናገሬ ሶሪ ያልኩኝ ማለት ነው። እሱስ ግን ለተሳደበው እሱስ ግን በአብሮ አደጌ በአበበ ጉላት ሞት ላይ አንቱ ልበላቸው። አሁን እሳቸውስ ግን በአበበ ጉላት ሞት ላይ በተላገዱትስ ይቅርታ ይጠይቃሉ? አልሞተም ብለው ሲሉ ነበር። ህዝብን ሁሉ አሰልፈው አልሞተም እያሉ ንጹሐን ኦርቶዶክሳውያን ሁሉ ጭምር እንዲዋሹ አስደርገዋል። ይቅርታ ይጠይቁ ይሆን? ከእናንተ እንጠብቃለን። ድምፁ የበትረ ድምፅ ነው ብለው በዋሹበት ላይ ቀሲስ ዲበኩሉ ቅዳሜ ጠብቄ ሄቴ ከቅዳሜ በኋላ በደንብ በሰፊው እናወራለን። ተናገር እውነቱን። እዚህ ቤት በመረጃና በማስረጃ በእውነትና በጽድቅ አትደፍሩትም። እዚህ ቤት ውስጥ አትቆሙም። ወገባችሁ ራሱ ይካዳችኋል ከሚነገረው እውነትና ከሚመጣው መረጃና ማስረጃ የተነሳ ማለት ነው። ትጠሉታላችሁ። ይህን ቤት ገና ሲከፈት ስታዩት እዚህ ያሉ ወንድሞቼን ትጠሏቸዋላችሁ። ለምን? ግፍ ስላደረግን ስለዋሸን ሳይሆን መረጃና ማስረጃ የተደገፈ ኤቪደንስ መጽሐፍት ብንጠቅስ ቪዲዮ ብናሳይ የትኛውም ነገር ቁጭ እናደርገዋለን። ኦኬ እና እሱኛው ላይ ይቅርታ ብያለሁ ነው እኮ ብያልኩሽ። እሺ እንደማለም በቃ እሱን ሰምቻለሁኝ። እኔ አሁን አንድ የምፈልገውን ነገር ልናገርና በቃ እወጣለሁኝ። የምፈልገው ነገር አለ። ምንድነው መሰለ? በጣም ሰምቻለሁ። አንተም በጣም ትፎክራለህ። በጣም በቃ ወንጌል እንደምታስተምር ኦርቶዶክስ በጣም ስህተት እንዳለባት ታስተምራለህ እና በእውነት በጣም አሁን እነ መዝሙርና እነ ዲያቆን ዘማርያም እነ ክርስቶፎርስ ምናምን ኦኬ በቃ ችግር የለውም እንገጥመዋለን። ፈልጓል አይደለ? ኦኬ ምንም ቢሆን እንትናችንን ዝቅ አድርገን ራሳችን ሌቭላችን ዝቅ አድርገን እንገጥማለን ምናምን አሉና ኦኬ እኔ ምን ጠበቅኩኝ መሰለ? በቃ ወንጌል ሊሰበክ ነው፣ ልንማር ነው። ይሄ ሰውዬም አሁን በቃ እንደዚህ ኦርቶዶክስ ተተኛለች ምናምን ብሏል አይደለ? በቃ ይሄ ሰውዬ ማቴቤል ሊያስበጥሰኝ ነው፣ በቃ መስቀሌም ሊወርድ ነው ከአንገቴ ላይ ምናምን ብዬ በጣም በቃ ተስፋ አድርጌ ነበረ። እና አሁንም ተስፋሽ እንዳትዩ ቆይ አንዴ ልጨርሳ። አንዴ የምታወሪው ፖለቲካ ስለሆነ ማለት ነው። እኔ አንቺን አድምጭኝ ጠብቀሻል አይደል? እኔ ሲጀምር እዚህ የምንሰጠው አገልግሎት ክር የማስፈታት አይደለም። ከፈለግሽው የፈለግሽውን ማሰር ትችያለሽ። እኛ አእምሮን ሁሉ ለክርስቶስ እንዲማረክ ነው የምናደርገው፣ እውነትን በመስበክ ማለት ነው። ለብዙ ዘመናት የቆየ የውሸትን ትርክት የውሸትን ትምህርት ከመጽሐፍ ቅዱስ የሚጋጭ እርስ በርሱ የሚጣላ ሶሪ ቁርስ እየበላው ስለሆነ ነው ወንድሞች ናቶች፣ እርስ በርሱ የሚጣላ መጽሐፍትን ይዛችሁ ከመጽሐፍ ቅዱስ ጋር የሚጣላ መጽሐፍት ይዛችሁ የሁላችን ጌታ የሆነውን ኢየሱስ ክርስቶስን የሚሸፍን የሚጋርድ የሚከልል የሚያቃልል የሚያጥላላ የሚያንቋሽሽ ጽሑፍ ጽፋችሁ ስታበቁ ለእነዚህ እነዚህን መጽሐፍቶች ስንገልጥ ወደ አደባባይ ዛሬ ነው እንዲ ወንድሞችሽ ከእንቅልፋቸው የነቁት። እነ መዝሙር ያሬድ ዛሬ ነው 4 ዓመት ሙሉ ነው። ቆይ ልታስወሪኝ አልቻልሽም። ሶሪ ያዝናለሁ። በቃ ታችሁ ረጂ ያቴንክ ዛሬ ነው እንዲ ከእንቅልፋቸው የነቃችሁት። ዛሬ ነው እንዲ እነ መዝሙር ያሬድ ከእንቅልፋቸው ተነስተው ፊር የሚሉት ዛሬ ነው። ሌሎቹ ሁሉ ያሁን በሙሉ እኮ ባልቴቱ ሁሉ እኮ ነው ዲቤት ጥሪ የሚጠራኝ በሙሉ። አንዳንዱ ጭራቅ መስሎ ማለት ነው፣ ማንነታቸው አይታወቅም። መጣለ ሃይማኖታዊ ጁንታ መስሎ ማለት ነው። የፖለቲካ ጁንታ አለ ተብሎ እንደሚባለው ሃይማኖታዊ ጁንታ እንትን ይቅርታ ጋር ልጅቷ ብትመለስና
በፍርድ ቀን ያው የሚመልስላት ቀሲስም ሰውም ስለሌለ ራሷን ይፋርለ ስለምን መስከር ያለባት። ስለዚህ ብታወራት እስኪ ምንድነው አላስወራለችኝ እኮ ናይ ተመልሰሽ ግን በዚህ በዲቤቱ በምናምን ጉዳይ አይመለከታትም። በቃ ከዚህ በላይ ማናወራም በዲቤቱ ጉዳይ። አሁን ቀጥታ ወደ ወንጌል ስራችን እንገባ። እስቲ እሷ ምንድነው የምትመልሰው? እምነቷን መተው ቀሲስ በኩል ናቸው የፍርድ ቀን የሚመልስላት ያው አይቃት ያው ጎሽ ወንድሜ ዳጊ በጣም ቴንኪው። እሺ በጣም እንደዚህ አሁን ስለ ዲቤት ምናምን አናወራም። እሺ እኔ ቆንጆ አሁን የምናወራው አንድ ነገር ምንድነው፣ እኔ እኮ ቅድም መጀመሪያ ብያለሁ ሰው ስለሆንኩ ልሳሳት ስለምችል መጨረሻ ነው ብያለሁ። ከዛ ሀሳቤን ልግለጽ እና ብለዋል። እኔ አሁንም አልጨረስኩልም ወንድሜና የምጠብቀው ነገር አለ። ስለሌላ ሀሳብ አናወራም። የእኔ እናት አሁን የምናወራው መሰለሽ አንቺ የፍርድ ቀን ወይም ጌታ የሚጠይቅሽ ስለራሱ አንቺ ስላመንሽው አንቺ ስላላመንሽው ጉዳይ ነው የሚጠይቀው አይደል? ሲኦል የሚገባልሽ ገነት የሚገባልሽ አንቺን ወክሎ ማንም ሰው የለም። ስለዚህ አንቺ መዳን ስለሚያሳስበን እስኪ አንቺ ላይ እናውራ። አንቺ እሳቸው ናቸው የሚመልሱልሽ ወይስ ራስሽ ነሽ? አንቺ ራስሽ ነሽ የምትመልሺው። ስለዚህ አሁን አንቺ በዚህ ሰዓት ወደ ጌታ ነው የምትሄጂው ብትሞቺ፣ የእኔ እናት ቆይ እኔ እናት አሁን አንቺ ብትሞቺ ወደ መንግስተ ሰማያት ነው የምትሄጂው ወይስ ወደ ፍርድ አግኝቶሽ ወደ ሲኦል ነው የምትሄጂው? መጀመሪያ ቤት ሄጂ ክርክሩን ሰማና ከዛ በኋላ ነው የሚሄደው። ግን ክርስቶስን አንገላታ እስከዛ ግዝ ድረስ እንደምትኖሪ እርግጠኛ ነሽ? እስከ ቅዳሜ በህይወት እንደምትኖሪ እርግጠኛ ነሽ ማለት ነው? ዳጊ ክርስቶስ ንገሪኛ። ቆይ ስለማላውቅ እኮ ነው። እርግጠኛ ከሆንሽ ልስማ ብዬ ነው። እስከ ቅዳሜ ድረስ በህይወት መኖርሽን እርግጠኛ ነሽ ወይ? መቼም ከአንቺ በላይ ስለ አንቺ ህይወት እኔ አያሳስበኝም። ከአንቺ በላይ ማለት ያሳስበኛል፣ ግን ከአንቺ በላይ አያሳስበኝም። ስለዚህ ዳጊ አንተ ጥሩ ሰው ነው የምትመስለኝ። የኔ እናት አንዴ ከይቅርታ ጋር አሁን ይኸውልሽ ስለ መዳን እናውራ እና አንቺ እስከ ቅዳሜ ድረስ ያው ቁርጤን የማውቀው ቅዳሜ ነው ስላሽ እስከ ቅዳሜ ድረስ ቆይ አንዴ አዳምጠኝ። በጠይቅሻል እንደ ስሚኝ የኔ ቆንጆ ክርክር እንዳይሆን አው ድል ልሰጥሽ ነው። አንቺ ነሽ እኮ የምትመልሽልኝ። ድል ልሰጥሽ ነው። እስከ ቅዳሜ ድረስ እርግጠኛ ነሽ ወይ? ቅዳሜ ቁርጥሽን አውቀሽ የምትወስኚው ነገር እንዳለ እንግዲህ እየተናገርሽ ነው። ግን እስከ ቅዳሜ ድረስ አንቺ በህይወት ትኖራለሽ ወይ? እርግጠኛ ነሽ ወይ? እኔ ከዛም በኋላ ብትኖሪ ደስ ይለኛል። እግዚአብሔር ረጅም ዕድሜ ይስጥሽ። ባንቺ ላይ ለማውራት አይደለም። ጥያቄን አንዴ አዳምጪኝ፣ ግን ተረጋጊና ጥያቄን አዳምጪኝ አንዴ። እኔ እናት እኔ ረጅም ዕድሜ ይመኝልሻለሁ። ግን ማናችንም አናውቅም መቼ ወደ እንደምንጠራ ስለማናውቅ ማለት ነው። ስለዚህ ወዴት ነው የምትሄጂው የሚለው ነገር እንግዲህ አይ ሆፕ ከኔ በላይ አንቺ ስለራስሽ ያሳስብሻል። እንደው ካንቺ በላይ ላንቺ የተጨነኩ መስዬ መቅረብ አልፈልግም። ግን ምንድነው መሰለሽ እስከ ቅዳሜ ድረስ ያው መቼም እርግጠኛ ስላልሆንሽ አውቀሽ ነው የማታስወሪ። ለምን እንደሆነ አላውቅም። ታስወሪኝ አልፈለግሽም። ጥያቄን እንኳን እንድጨርስ አንድ ሙሉ ደቂቃ እንኳን አልፈቅጂልኝም በቤታችን ማለት ነው። ይሄ ትክክል አይደለም። ስለዚህ የረበሸሽ መንፈስ ካለ አሁን እዚሁ እንገስጸውና እናስወጣዋለን። እንተባበርሻለን። ተረጋጊ የኔ እናት አንዴ ተረጋጊ። ቅዳሜ ዕለት የምትጠብቂው ነገር መኖሩ ጥሩ ነው። እኛም የምንጠብቀው ብዙ ነገር አለ። መልሱን የምናውቀው ውጤቱን የምናውቀው ነገር እየጠበቀን ነው። እሱ እንዳለ ሆኖ ግን እስከ ቅዳሜ ድረስ መኖርሽን እንዴት ታውቂያለሽ? ዛሬ ጌታ ቢመጣስ ወይም አንቺ ወደ ጌታ ብትሄጂስ በመዳንሽ ላይ ምን ያህል እርግጠኛ ነሽ? ለአንቺ መዳን ማን መጥቶ ይመልስልሻል? ገነት ብትገቢ አንቺን ወክሎ ገነት የሚገባልሽ የለም። ሲኦል ብትገቢ አንቺን ወክሎ ሲኦል የሚገባልሽ የለም። ገባሽ? አንቺ ነሽ ፍርድን የምትቀበዩ ወይም አንቺ ነሽ አክሊልን ሽልማት የምትቀበዩ። እና እስኪ ስለ ራስሽ ንገሪ፣ ስለ ራስሽ መዳን እስኪ ራስሽ ንገሪ። እሺ በጣም ዳጊ አንተ በጣም ጥሩ ልጅ ነህና ያ እኔ በጣም ይገርምሃል። እዚህ ጋር ተሰቅሎ በምታንገላቱት ኢየሱስ ክርስቶስ እዚህ እናንተ ቤት ሰቅላችሁ ታንገላቱታላችሁ። እዚህ ጋር አንዴ በምስል አንፈልግም። እኔ ድኛለሁ። ይልክ እኔ በጌታዬ በአምላኬ በኢየሱስ ክርስቶስ ስም ተጠምቄ በኦርቶዶክስ ጸንቼ የምኖር የዳንኩኝ ምእምን ነኝ። ግን ደግሞ ወንድማችን ኤርሚያስ በቃ ኦርቶዶክሶች አልዳኑ ምናምን እያለ ሲል እኔ በቃ ወይኔ ይሄ ልጅ የምር እንደ እውነቱን ይሆን እንደ ምናምን ቆይ እስቲ ምናምን ብዬ እንደውም እኮ ላስት ዊክ ጀምሮ ፎሎ አድርጌው አድርገው እና ዛሬ ወደ ጌታ ብትሄጂ አንቺ ዘላለም ሕይወት አለሽ ማለት ነው አይደለ? እርስ እንደ ምን ነካ? እኔ እኮ ኦርቶዶክስ ነኝ። ስለዚህ እናረጋግጣ፣ በእግዚአብሔር ቃል እናረጋግጥ። አሁን የነገርሽንን ንግግር የእግዚአብሔር ቃል ነው የሚያረጋግጠው። ዳጊ መቼም የማንንም መዳንና ለመዳን አያረጋግጥም አይደል እንዴ? የእግዚአብሔር ቃል ግን የአንድ ሰው መዳንና ለመዳን ያረጋግጣል አይደል እንዴ? ኦኬ። አንቺ በልብሽ አምነሽ ጸድቀሻል፣ በአፍሽ መስክረሽ ድነሻል እንዴ? በጣም እንጂ ጌታዬ አምላኬ ኢየሱስ ክርስቶስን ይዤ እናቱ ማርያምን ይዤ እንዴት ነው እሱ ማልድ ነው? በጣም ጥሩ። መች ነበር ይሄንን ያደረግሽው? መች ነበር በልብሽ ያመንሽው በአፍሽ የመሰከርሽው? ትዝ ይልሻል ወቅቱ?
ፈጣሪ እግዚአብሔር ቤተሰቦችን እግዚአብሔር ሲመርጥ ከኦርቶዶክስ ቤተሰብ ያስወልድሃል። እውነቴን ነው የምልህ፣ እንደዛ ነው የምልህ። እኔ እናቴ ቤተሰቦች አያቶችሽ ክርስቲያን ነበሩ? አዎ በቃ እናትና አባትሽም ክርስቲያን ነበሩ አይደል? በቃ የተባረኩ ናቸው፣ የተመረቁ ናቸው። ፈጣሪ ሲመርጥ እንደዛ ነው። ማየው ሰው ስለሆነ እናትና አባትሽ የነገር ቆይ ቀስ እያልሽ እኔ እናትና አባትሽ ክርስቲያን ስለነበሩ ከእነሱ ወሰድሽ። የእነሱ ደግሞ እናትና አባት አያቶችሽም ክርስቲያን ነበሩ አይደል? ዋይት እሺ። ቅምቅም አያትሽ እስከ ወደ 4-5 ብንሄድም እንደዛው ነው አይደል? እንደዛው ናቸው ብታይ በቃ እንደዛው ነበር። እንዴት አወቅሽ አንቺ? ወደኋላ 5 ትውልዱን የሚያውቅ በእርግጠኝነት እንግዲህ የመጀመሪያው ሰው አንቺ ነሽ። በምን አወቅሽ? ድንጋይ አምላኪ ወይ ጴንጤ ወይ እስላም ወይም እምነት የለሽ አለመሆናቸውን በምን አወቅሽ? 5 ትውልድሽ ወደኋላ ቢመዘዝ። አይ አልሰማውም። በቤታችን በታሪክም በምንም ሲወራረድም አልሰማውም። አልሰማሽም? ማረጋገጫውም የለሽም አይደለ? ቤተክርስቲያን ነው አለኝ። ማረጋገጫውማ አለኝ። ማረጋገጫለሽ ብታጋሪን። ማረጋገጫውን እንግዲህ 5 ትውልድ ወደኋላ ያለው የመጀመሪያው አንቺ ነሽ የምትሆኚው። መቼም ጥሩ ነው ማረጋገጫው ካለሽ ብትነግሪኝ። ማረጋገጫው አለኝ በእውነት ለመሰለ ታጋሪናለሽ ማረጋገጫውን። 5ኛው ብጀምርልክ 5ኛው ብጀምር ክርስትና እያስነሱ ክርስትና እየተነሱ ደረሱ፣ እኔ ጋር ደረሱ እኮ። ማረጋገጫውን ታሪኩንማ እንደሱ ነው የምትሉት፣ ግን ማረጋገጫው ምንድን ነው ነው የምልሽ። ወደኋላ ያለው ከቤተሰቤ ክርስትናን አገኘሁ የሚል ሰው ኢሚዲየት ፋሚሊዎቹን ነው የሚያውቀው። ቢበዛ አያት ቅድመ አያቱን ነው የሚያውቀው። ከዛ በኋላ ያለው ከምን እንደመጣ እምነቱ እንኳ አያውቅም። አይሽ ከቤተሰብ የሚመጣ ከሆነ ክርስትና ማስረዳት አለብሽ። 5፣ 7 ትውልድ 10 ትውልድ ወደኋላ ስትጠይቂ በእርግጠኝነት ማስረጃ ማቅረብ አለብሽ። ማስረጃ ማታቀርቢበት ክርስትና ከየት እንደመጣ እንኳ የማይታወቅ ክርስትና ነው ማለት ነው። ይሄ ደግሞ ክርስትናሽ እንድትጠራጠሩ ያደርገዋል ማለት ነው። የክርስቲያን ሰርቲፊኬታቸውን ነው እንዳመጣ የምትጠይቀኝ? እኔ እንጂ አንቺ ወደድሽው ይሄ ማረጋገጫ ነው የምትይው። ይሄን መልስማ ከኔ አይሆንም፣ ከኔ ጥያቄ ነው። መልስ ከአንቺ ነው። የክርስትና ኔም አላቸው፣ የክርስቲያን የሆኑበት ማነው ኦርቶዶክስ የተጠመቁበት የቤተ ክርስቲያን አባቶች አሏቸው። ሁሉም ሲዋረድ እሱንማ ሰምተሻል እኮ ልክ ነሽ። እሱን ሰምተሻል። አንደኛ ሲዋረድም በራሱ ችግር ነው። አንቺ የሚወርድና የሚዋረድ ነገር ምን ይሰራልሻል? እሱም በኋላ እናወራለን። አይሽ እኛ የሚከብር ነገር ነው እኛ ጋር የደረሰው የከበረ የክርስቶስ ትምህርት እንጂ የተዋረደ የክርስቶስ ትምህርት እኛ ጋር አልደረሰም። ኦኬ አንቺ ጋር የተዋረደ ነው ችግር የለም። የተዋረደው ትምህርት አንቺ ጋር የደረሰው የተዋረደው ክርስትና ወደኋላ ማረጋገጫ ለምን አይቀርብለትም ነው የምልሽ። አቅርቢልበት ማረጋገጫ ስጭ ለዚህ ለተዋረደው ትምህርትሽና እምነትሽ። ሰርቲፊኬታቸውን ነገ ለጥፍላለሁ። ቴዲዬ ቤት እንገናኝ። ቴዲ ቤት አድርግና እዛ ለጥፍላለሁ። ስለ ነገ በጣም እርግጠኛ ሆነሽ ነው የምታወሪው። እንዴት ነው እርግጠኛ ሆነሽ ስለ ነገ? ዛሬ ብሞት እንኳን እኔ በክርስቶስ ነኝ። እንዴ ዛሬ ብሞት እንኳን ተብሎ ስለ ነገ ሰው እርግጠኛ ይሆናል እንዴ? አለባቸው መጽሐፍ ቅዱሳቸውን መፈተሽ አለባቸው። እምነታቸውን መፈተሽ አለባቸው። ወይ ወይ አንቺ የሆነ ነገር መማር አለባቸው። ትምህርት የማይገኝበት ዝም ብሎ ጉንጭ አልፋ ከሆነ ይሄ የአንቺም ጊዜ እየባከነ ነው። አንቺም ጊዜ ውድ ጊዜ ነው። አገባሽ? የኔ ብቻ አይደለም። ስለዚህ አሁን ይህን ትምህርታዊ እናድርገው፣ ጠቃሚ እናድርገው ከተባለ በጥያቄና ምልልስ ውስጥ መረጃ እየቀረበበት ሰው እየተገነዘበ የሚያልፈው ነገር መኖር አለበት። ሰው ወደኋላ ተመልሶ እውነትም ግን 7 ትውልድን በምን አውቃለሁ? 5 ትውልድን ወደኋላ አምጣ ብባል ምንድን ነው ማስረጃው? ድንጋይ አምላክ ይሁኑ ሙስሊም ይሁኑ እምነት የለሽ ይሁኑ በምን አረጋግጣለሁ ብሎ ራሱን የሚፈትሽበት ማረጋገጫ የሚያመጣበት መሆን አለ። አለበለዚያ ዝም ብሎ የሚወራ ከሆነ አይጠቅም። ስለዚህ አሁን የምጠይቅ ነገር ሪስፔክትፉሊ ምንድን ነው መሰለሽ፣ በማረጋገጫ ከዚህ በኋላ እናወራለን። እባክሽን ማረጋገጫ ስጭን። ቆይ ማለት ምን ማለት ማረጋገጫ ነው የምትፈልጉ እናንተ? ድቤት ደግሞ አንቺ የፈለግሽውን እኔ መልስ አልመርጥም። እኔ እናት አንቺ የፈለግሽውን ይሄ ማረጋገጫ ይሆንልኛል የምትይው ስጭንና ህዝቡ ይፈርዳል። የራሱንም ህይወት ሰው ያያል። ኦኬ ሶ አንተ አንዴ ብታቆም፣ ኧረ ፕሊስ፣ ወይኔ እኔ ልቤን ደከመኝ። ሶ ማረጋገጫ ስጭኝ። ሚዩት አድርጌልሻለሁ። ኦኬ ቴንክስ። ማረጋገጫ ሰርቲፊኬት አላቸው። ክርስትና የተነሱበት የክርስትና አባት አላቸው። ቤተክርስቲያን የተነሱበት ኦርቶዶክስ ስለመሆናቸው ከዛኛ ተወልደን ምናምን እኛንም ወስደውን አስጠምቀውን እግዚአብሔር ይስጣቸው። ይኸውልህ እዚህ ደርሰናል አለ። እንትንም ደግሞ አላቸው። እሺ ሰርቲፊኬት ማረጋገጫ ከፈለግ እኔም አለኝ ልጄም አለው እናመጣለን። እሱ እንትን ሰጥሃለሁ ለጥፍላለሁ ከፈለክ እኔም ቴዲ ቤት እንገናኛለን። ግን ተናገር እውነቱን። ጎበዝ ልጅ ነው። እሺ እንትን ብለዋል። መዝሙረ የሚግባ ዘማርያም ያምጡት ቀሲስ ዲበክ ሁሉ ብሏል። እንዳያጥፍ ይሄን ቃሉን እንትን በደል ወደ ሌላ ሀሳብ እየሄድሽ ነው። አውቄ ነው ሰፊ ጊዜ ሰጠሁሽ፣ ልትመልሽልኝ አልፈለግሽም። በቃ እንለፈው። ማረጋገጫ ሰጨን አልቻልሽም። ወንጌል ፈልጋለሁ ከእናንተ ወንጌል። በቃ ወንጌል
በጣም ጥሩ። እሺ አሁን አዳምጪኝ። ደግሞ አሁን እኔ እንደ ሚውት አድርጌ እንዳዳመጥኩሽ አሁን ደግሞ አንቺ አዳምጪኝ። እንግዲህ እንደ ያንቺን መጀመሪያ ክርስትና በሰርተፊኬት አይረጋገጥም። እሺ እኔ እናት በሆነ ምስክር ወረቀት አይረጋገጥም። አንዳንድ ጊዜ ሰምተሽ ከሆነ ወደ አውሮፓና ሚውት ላድርግሽ። እንግዲህ ያው ታዋሪኝ ስላለቻለሽ በተለያዩ ሀገራቶች ውስጥ የመኖሪያ ፈቃድ ለማግኘት ሰዎች ፍላጎት ስላላቸው ያንን ለማግኘት ብለው እስላሞች ሁሉ ክርስቲያንን ብለው ሰርተፊኬት ከቤተክርስቲያን ወስደው ዶክመንት የሚያገኙበት ሁኔታ አለ። አይሽ ሰርተፊኬት የሰውየውን ክርስትናና ማንነት እምነት አያረጋግጥም። እኔ ያልኩሽ እንደሱ አይነት መረጃ አይደለም። አይሽ መረጃው ራሱ ምን እንደሚባል አታውቂውም። የለማ ማረጃ ማቅረብ ማንም አይችልማ። አምጣ ቢባል ማንም ወንድ ወደኋላ ተመልሶ 5 7 10 ትውልድ 15 ትውልድ ሊያመጣ አይችልም። የሆነ ቦታ መቼም የሁላችንም ክርስትና ከኢአማኒነት የጀመረ ነው። አንሌስ እንግዲህ ሁላችንም ክርስቲያን ነበር ኢትዮጵያኖች ብለን ካልዋሽን በስተቀር ይሄ እሙን ነው የምታውቃለህ። አንተ አስተምረኝና አንተ እንዴት ነው እሱ ያንተን ክርስትና ባርዲ ያስተማርኩሽ ነው ያለሁት። ያንተን ክርስትና እንትኑ እንተውና እኔ ረጅም እንትን ምናምን እሺ መልስ ስለሌለሽ ወደ እኔ እንምጣ። ጥሩ ይፈይር አንተ ንገረኝ እስኪ ያንተ ማረጋገጫ ምንድን ነው? መልካም አሁን ጥሩ ነገር አመጣሽ። እሺ አሁን ሚውት አድርጊ። ጥያቄ ከጠየቅሽ ሚውት አድርጊና ስሚ። እሺ እሷን ማምጣት አልቻለችም። ማንም ትውልዴ ክርስቲያን ነው ብሎ መረጋገጫ ማምጣት አልቻለም። የሆነ በቃ አርጊው ቀሲስ ዲበኩሉ ማምጣት አልቻሉም። ዘማርያም ሚውት ላድርግሻ። እንግዲህ ያው ገባሽ። ጠይቀሽ የማትሰሚ ከሆነ አሁን ፍሬ ያለው ነገር እናውራ እያልኩሽ ነው። አሁን ዛሬ ምንድነው ከኔና አንቺ ውይይት ወደኋላ ተመልሶ ከሌ ክርስቲያን ነበር ትውልዴ ክርስቲያን ነበር ብሎ ማንም ሰው መረጃ ማምጣት እንደማይችል ዛሬ አይናቸው ተገልጧል። ጥቂት ሰዎች አላውቅም፣ ሁሉም ሰው ይሆን አላውቅም። እሺ ይሄ አንደኛ ጠርቷል ማለት ነው። ይሄን አጣርተናል። ጥሩ ሰዎች ማረጋገጫን ከሰርተፊኬት ሊያመጡም እንደማይችሉ ደግሞ በሁለተኛ ደረጃነት ቀርቧል። እኔ ክርስቲያን ነኝ ሲል አንድ ሰው ወረቀት ይዞ አይደለም የሚመጣው። ገባሽ? የሆነ ሰርተፊኬት አይደለም ይዞ የሚመጣው። ቅድም እንዳልኩሽ ሰዎች ክርስቲያንን ብለው መንግስታትን ዋሽተው መኖሪያ ፈቃድ የሚያገኙበት መንገድ አለ። በዚህ መንገድ ነው። አንድ ምሳሌ ልስጥሽ ብዬ ነው። ያ ደግሞ በሰርተፊኬት ውስጥ የሚገለጥ መሆን አይችልም። እስላሙ ራሱ የክርስትና ሰርተፊኬት ይዞ የተገኘበት ብዙ አጋጣሚ አለ ማለት ነው። ኦኬ ሁለት ነገር አጠራን ማለት ነው። ሶስተኛ አንድ ሰው አማኝ ነኝ ካለ እምነትን ከየት አመጣው ተብሎ ይጠየቅ። ለምሳሌ ዳጊ ተጠይቋል። ዳጊ እምነትን ከየት አመጣው ተብሎ ሲጠየቅ እንደ እግዚአብሔር ቃል መሰረት ሮሜ 10:17 የሚል መልስ ይሰጣል። ዳጊ እየተቆራረጥክ ነው። ኔትወርክ ልክ አይደለም። ዳጊ አትሰማም እኮ እንዴ። ዳጊ ሰው እየደወለበት ነው። ዳጊን ተናገሩ ነው ዲቤቱ እንዳይቀር። እኔ በጣም ዲቤቱ ላይ ነሽ ያለሽው። ቤካ ያውሩ አንድ ጊዜ እሰማለሁ አልሰማም ብቻ ንገሩኝ እናንተ አውሩ። ግን አሁን እሰማለሁ። ቀጥል ቤካ ይቀጥል ነው። አይ ቀጥል ዳግሻ ይቀጥል። ትንሽ ቤካ የምትሉት ነገር ካለ ብዬ ነው። እሺ ልቀጥል። እሺ ያው ቀጥልበት። ጥያቄ ግን አለ ለሷ። እሺ ጥያቄ ለሷ አለ። ኦፍኮርስ አይ ጥሩ ተወያይ ነች። ሁለት እኮ ጥያቄ መለስና አንድ ነገር አጠራን። እሺ ወደ ሶስተኛ ወደ ጠየቀችኝ እንሂድ። ላለመመለስ እንዳይመስላት ልመልስላት። እኔ ብቻ ጠያቄ እንዳልመስልሽ እኔ ደግሞ ልመልስልሽ በአክብሮት ማለት ነው። ያንተስ እንዴት ጀመረ? ምን ማረጋገጫ አለው ላለችኝ የሰጠዋት ጥቅስ ምንድነው? ሮሜ 10:17 ላይ የሚገኘውን እምነት ከመስማት መስማትን በእግዚአብሔር ቃል እንደሆነ እግዚአብሔር ቃል ይናገራል። እኔ እምነቴን ከቤተሰብ አላገኘሁትም። እምነቴን ያገኘሁት ከመስማት ነው ያገኘሁት። ምን ሰምተህ ስትይ የእግዚአብሔርን ቃል ሰምቼ ነው እምነትን ያገኘሁት። ስለዚህ ይሄ ደግሞ ሁለተኛ ጥያቄ አድርጌ ልውሰድ። የመጀመሪያውን መልሼ ልጨርስና የመጀመሪያውን መልስ መልሼ ስጨርስ አንቺ ደግሞ ማይክሽን ታበሪና ዋትስ ዘ ዲፍረንስ ብለሽ ትጠይቂኛለሽ። መጀመሪያ የጠየቅሽን ጥያቄ ልመልስልሽ። እኔ እናት አታውቃለች። የሚያረካ ነገር ትለኛለህ። ኢትስ ኦኬ ካላረካሽ ችግር የለውም። አትሊስት አክብሬ እየመለስኩልሽ ነው። እንማማርበት እንማማር። እሺ እኔ እናት ቴንክ ዩ። ስለዚህ የኔ እምነት ኦሪጂኔት ያደረገው ወይም መጽሐፍ ቅዱስ እምነታችሁ ኦሪጂኔት ማድረግ አለበት ብሎ የሚያዘው ከመስማት ነው። መስማት ደግሞ በእግዚአብሔር ቃል ነው ይላል። ስለዚህ አንድ ሰው እምነቴን አገኘው ማለት ያለበት ከቤተሰብ አይደለም። ለምሳሌ የጌታ ትምህርት በማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል እንጂ ያመኑለት የተጠመቁለት ይድናል አይልም። እንደገና እዛው ሮሜ 10:10 ላይ ስትመለከቺ ደግሞ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ይላል እንጂ በእናትና አባቱ ልብ አምኖ ይጸድቃል አይልም ወይም ይድናል አይልም።
አይሽ ምትሰው ያህል እንትን ትሆናለህ። መልስ ልጨርስ። እሺ ድምፅ ላሰማላችሁ። እንደዚህ ከሆነ ድምፅ ላሰማላችሁ። ቀጥሉ ወገኖች። ታቡን ወደ 1 ሚሊዮን ብታስገቡት ከዛም በላይ ከፍ ቢል ወገኖች ጸጋ ይብዛላችሁ። ሼር ማድረጉላቸው እኔ እንኳን ታብ አላረኩም። ለምን ችግር የለውም እህቴ፣ ችግር የለውም። እኔ ልናገር ቴንኪው። እኔ ስናገር ወንድሞች እናቶች ስለሚሰሙ ማለት ነው። ባላቸውም ይሰማሉ ያደርጋሉ። በቃ ታብ ኮፒ ሊንክ ሼር አድርጉ። ተባረኩ። ዳጊ ይቀጥሉ። እሺ እህቴ መልስሽን አዳምጪ። እሺ የኔ እምነት ከየት እንደመጣ ያንተንስ ምን ማረጋገጫ አለ ለሚለው ለምን እንዴ ዳጊ መልስ። ለምን ሌላ ሰው እንትን ይላል? ዳጊ ራስ መልስ እንጂ ኤክስቴንዲንግ ነው ግን ያልከው እኮ በቃ ነው ያልኩት። ቢኒ ይቀጥል። ቢኒዬ ቆይ አንተ ደግሞ አታቋዋ እንዴ ስርዓት ሴት ልጅ አትሊስት ገርበብ ስትል ያምራል። እሺ ለማማር ሴት ልጅ ምናምን ታዋርዳላችሁ እንደዚህ ቤት ደግሞ አይሆንም። ይሄ ባይ ዘ ዌይ ላስወጣሽ ነው። በጣም ታክሰን እያወራንሽ ነው። እሺ ቴንክ ዩ አትችሉም ማለት ነው። አይሲ ኖ በፍጹም አይሆንም። ምንም ሰው ልቡን ዘግቶ ድንጋይ ላይ ውሃ አፍስሱብኝ እያለች ነው። እና እህት አለም እቺ እንደ ጸበል ጻድቅ የተረጨችዋን እንግሊዝኛሽን ይዘሽ ጥግሽን ይዘሽ ስሚ፣ ወንጌል ስሚ። አንቺ ገና አልገባሽም። ኦኬ አንቺ ገና መጽሐፍ ቅዱሱን ትተሽ ቤተሰቦችሽን ሂጂና እናትሽና አባትሽን ጠርተሽ እስቲ በእናንተ እምነት እድናለሁ ብለሽ ቁጭ ብለሽ አውራቸው። እንደው ግን ኦርቶዶክሳውያን ታግሰን ስናወራችሁ በእውነት በቅንነት የእግዚአብሔርን ቃል እየነገረች ነው። ኦኬ ያንቺን መጨማለቅ አልፎ ማለት ነው። እሱን ኦቨርሉክ አድርጎ በቃ ዝም ብሎ ታግሶ የራሱን ከመጽሐፍ ቅዱስ ሮሜ ምዕራፍ 10 ብሎ እዛ ላይ ተነስቶ እየነገረች ነው። ትንሽ አትሊስት ግብረ ገብ እንኳን ቢኖርሽ ደስ ይል ነበረ ታለም እና ጥግሽን ይዘሽ አሁን እንጂ ከመሞላቀቅሽ ጋር ደግመሽ አትላኪ እህቴ፣ ደግመሽ አትላኪ። አንቺ ቁጭ ብለሽ ወንጌል ስሚ። አንቺ ገና የሃይማኖት ስካር ውስጥ ነው ያለሽው። ኦርቶዶክስ የሚባል ስካር ውስጥ ነው ያለሽው። ገብቶሻል? ያ ስካር ሶበር እስኪሆንልሽ ድረስ የእግዚአብሔር ቃል ልብሽ ተከፍቶ እስኪገባ ድረስ በቃ ታች ሆነሽ ታብታብ እያደረግሽ ቅድም ታብ አድርጉ ስትይ ያልነበረ ሌሎቹን እንደነሱ ለወንድሞቻችን ታብታብ አድርጉ እንዳልሽ አንቺም ታብታብ እያደረግሽ ሼር እያደረግሽ ለእኔ መልስ ይሆኑኛል በመጨረሻ ዘመን ቄስ ዲበኩሉን ወይንም የኔን ቄስ ወይንም የኔን የንስሐ አባት ጠርቼ መልስ ይሰጡልኛል ያልሻቸውን ወይ እነሱን ጥሬያቸውና እነሱ አንቺን ወክለው ዲስከስ ያደርጉልሻል እና በዚህ ልክ መጨማለቅ መልካም አይደለም። ለአንቺም ወደፊት ቃለ እግዚአብሔር ሲነገር የእግዚአብሔር ቃል ነው። ገብትሻል? በመንቀጥቀጥና በፍርሃት ልንሰማው የተገባ ነው። ዳጊ ትክክል አይደለም ካልሽ ደግሞ አንቺ ያለሽን ማስረጃ ቤተሰቤ እያልሽ ሳይሆን የእግዚአብሔር ቃል ግን እኮ እዚህ ጋር እንደዚህ ይላል ብለሽ ዳጊ መሞገት ነው። እናንተ ልክ አይደላችሁም ካልሽ ይኸውልህ ዳጊ እዚህ ጋር የእግዚአብሔር ቃል ሲናገር እንደዚህ ይላል እኮ። ማስረጃሽ ቤተሰቤ ነው። ሲያወራሽ የእግዚአብሔርን ቃል አታስወሪው። እኔ ኦርቶዶክሳውያን ምንድን ነው የምትፈልጉት እንዴ? ተው እንጂ። የእግዚአብሔር ቃል እኮ ነው። ሕያውና የሚሰራ የእግዚአብሔር ቃል ሕያውና የሚሰራ አንቺ ዛሬ እስትንፋስ እንኳን እንዲኖርሽ እኮ ይሄ ቃል እኮ ነው። እና እንደው ስርዓት ቢኖር መልካም ነው። ጸጋ ይብዛልሽ፣ እግዚአብሔር ምሕረቱን ያደርግልሽ እህቴ። ዓይንሽን ጌታ ያብራው። ሌላ ምንም አንልሽም። ሌላ ኦርቶዶክሳዊ ካለ ይግባና መወያየት የሚፈልግ ካለ መወያየት ይችላል እንጂ ከዚች ጋር ዳጌ ዶንት ዌስት ዮር ብሬት።
አይ ቢኒ ልክ ነው። መስማት ካልፈለገች ያው እንግዲህ በፍቅር የሚደረግ እንጂ በግዴታ የሚደረግ አይደለም። ካልፈለገች ያው ምንም ማድረግ አይቻልም። እኔ እንደዚህ አይነት ሰዎች የምጠቀመው ምንድነው እነሱ ባይፈልጉ እንኳ የእነሱን ጥያቄ በመመለስ የሌሎች ጥያቄ ከስር ይመለሳል። እነሱን እንደ ዋይት ቦርድ ወይም ብላክ ቦርድ መጠቀም ይቻላል። እነሱ ላይ የጻፉ ሌሎችን ማስተማር ይቻላል። አንዳንድ ጊዜ ቦርዱ ራሱ እኮ አይማርም፣ በቦርዱ ሰዎች ሊማሩ ይችላሉ። እና ፈቃደኛ ባልሆኑ ሰዎች ሌሎችን ማስተማር ይቻላል በሚል ነው እንጂ ልጅቷ ያው ፍጹም ማዳመጥ እንደማለት ኢቭን አንዳንድ ሰዎች ከነፍሳቸው ይልቅ ለቤተክርስቲያናቸው ዋጋ ይሰጣሉና ይሄ በጣም ለዲቤት ዋጋ ይሰጣሉ። ከዲቤት የሚገኝ ፋይዳ እንዳለ ቅድም ስናገር ነበር። አዎ ሐሰት ትምህርት ይፈርሳል። ሐሰት ትምህርት ይፈርሳል። ሰዎች መጽሐፍ ቅዱስን ለማንበብ በጣም ኢንትረስትድ ይሆናሉ። መረጃዎችን ለማረጋገጥ ቼክ ለማድረግ የበለጠ እንትን ይፈጥራል። ግን እስከ ዲቤት ውስጥ ድረስ እንዴት ልትኖር አሰብክ እኮ ነው። አሁን እኮ ዲቤቱ እኮ 24 ሰዓት እንኳን ቢቀረው 24 ሰዓት ሙሉ እንዴት ነው የምትኖረው? በነፍስህ አትቆምር። መቼ እንደምትሞት መቼ እንደምትወሰድ አታውቅም። ከዚህ ዲቤት እንደወረድሽ ምን እንደሚገጥምሽ እኔም አንቺም የምናውቀው ነገር የለም። ስለዚህ ዝግጁ ሆነን መኖር አለብን። እንዲሁ ስናቀነቀን የቤተክርስቲያንን እንትን ስምና ዝና ግን በህይወታችን ለምን እንቆምራለን የሚል ነገር ነውና እህቴ አሁንም ታች ካለሽ ምነግርሽ በራስሽ የዘላለም ህይወት ጉዳይ ላይ እርግጠኛ ብትሆኚ በዲቤትና በነከዲት ላይ ተንጠለጠለ ነገር ባይኖርሽ ጥሩ ነው። መጨረሻ መልስልሽ መልስ ቅድም የጀመርኩልሽን ሐሳብ ለመጨረስ በልብሽ እመኝ። አንቻውን በእናትና አባትሽ ልብን ያመንሽውና እግዚአብሔር ቃል እንደሚናገረው ሰው በልቡ አምኖ ይጸድቃል እንጂ በእናትና አባቱ ልብ አምኖ ይጸድቃል አይልም። ብዙ ጊዜ እናገረዋለን እና ሐሳብ በአፉ መስክሮ ይድናል ይላል። አንቺ በተጠመቅሽበት 80 ቀን ያው ሴት ስለሆንሽ ትዝ ይልሻል። በአፍሽ ከጡጦ ውጪ ለምስክርነት የበቃ እድሜ ላይም አልነበርሽም። ጡጦ ከመቀበል ወይም ጡት ከመቀበል ያለፈ በአፍሽ የመመስከርም ዲና የማድረግም የመቀበልም እንትን ላይ እንዳልነበርሽ ታውቂዋለሽ። እና ቀጥታ የጌታን ትእዛዝ ተቃውማችሁ ነው እንግዲህ እድሜ ባለጸጋ የሆናችሁት። ይሄ በጣም ያስፈራል። ከዛም ወደ ጥምቀትም ሲወስዱሽ አምነሽ አይደለም የተጠመቅሽው፣ ሳታም እየተጠመቅሽ ነሽ እያለን ብዙ ነገሮች ማድረግ እንችላለን። ያመነ የተጠመቀም ይድናል ትላለች ኦርቶዶክስን። ውሸቷን ነው። እንደዛም ሆኖ እንኳ እንደው ጥምቀት እንኳ የሚያድን ቢሆን አያድንም። ጥምቀት የሚያድን እንኳ ቢሆን እኮ ኦርቶዶክስ የሆናችሁ በጥምቀት አትድኑም። ለምን? እስኪ ተጠምቃችሁ ድኛለሁ ብለሽ ጠይቂ ሄደሽ አሁን ከዚህ ስሜት ወጥተሽ እኔ እኮ ተጠምቄያለሁ፣ ያው ሳታምን የጠመቅሽው በእርግጥ ድኛለሁ ወይ ብለሽ ቤተክርስቲያንሽን ጠይቂያት። አልዳንሽም ነው የምትልሽ። ለምን? ሜሮን ያስፈልጋል፣ ቁርባን ያስፈልጋል። እሺ ቁርባኑን ወስጄ ድኛለሁ፣ አልዳንሽም። ለምን? ስራ ያስፈልጋል። መች ነው የምትድኑት? የጌታ ትእዛዝ እኮ ጥንት ነው ያለፋችሁ። ጥንት እዛ ማዶ ትታችሁታል እኮ። ያመነ የተጠመቀም ይድናል ብሏችሁ እናንተ ግን ያመነ የተጠመቀም ይድናል ሲደመር ሜሮን ሲደመር እያላችሁ ቀጠላችሁበት። መቼ ነው ጌታ የሚከበረው? መቼ ነው ሐዋርያት ትምህርት የሚከበረው? መቼ ነው በመዳናችሁ እርግጠኛ የምትሆኑት? ለቄሲስና ለከሊስ እንዲሁ ስታጎበድዱ እኮ በህይወታችሁ ላይ እየቆመራችሁ ነው። ዲቤቱን የምናፍቀው እኛ እኮ ኦልሬዲ ድንን ነው። ሰዎች እኛ እንደዳንን ሌሎችም ይሄን የድነት ወንጌል እንዲሰሙልን ነው። እናንተ እኮ ሳትድኑ ነው እየናፈቃችሁት ያላችሁት። እንዴት ሳይድን ሰው ዲቤት ቁጭ ብሎ ይጠብቃል? ውይይት ቁጭ ብሎ ይጠብቃል? ሰው መዳኑን አረጋግጦ ያዳነውን መዳን ለሌሎች እንዲደርስ ይጠብቃል እንጂ ሰው ሳይድን እንዴት ዲቤት ይጠብቃል? ሰው በ24 ሰዓት ውስጥ አይደለም በ24 ሰከንድ ውስጥ ስለሚሆነው ነገር እርግጠኛ ሳይሆን እንዴት ዲቤት ይናፍቃል? ከጥቂት ሰከንዶች በኋላ አሁን ከዚህ ከምትናደድበት ከምትበሳጭበት በጴንጤዎች ከተበሳጨበት ስሜት ስትወጣ እኮ ታውቀዋለህ እኮ። ወደ መኪና ስትገባ ወይ ወደ ቤት ስትመለስ ወደ ኦፊስህ ወደ ስራ ምናምን ልክ ስትመለስ ውስጥ እኮ ይነግርሃል። አደጋ ላይ እንደሆንክ እኮ ይነግርሃል። ምንም እርግጠኛ ያልሆነ ስሜት ይሰማሃል እኮ ታውቀዋለህ እኮ። የዘላለም ሕይወት አለኝ የለኝም የሚለው ነገር አያስጨንቅሃል እኮ ታውቀዋለህ። የማይጠፋ የማያባራ እሳት ውስጥ ልትገባ እንደሆነ እኮ ውስጥህ በደንብ እየነገረ ነው። በደንብ ሬድ ላይት እኮ እየበራ ነው። እሺ ከእሉ ከወጣህ በኋላ አትሊስት ለራስህ እንዴት ማረጋገጫ አይኖርም? ስለሌላው ሕይወት ቶ እና እኔ በጣም አዝናለሁ። አሁንም ገብታችሁ መወያየት የምትፈልጉ ካላችሁ የተሰጠን የቤት ስራ ወደ ጎን ጥለ ነው። አቤት ብሩክ ዳጊ አውርተህ ከጨረስክ መልሼ አስገባታለሁ ልጅቷን ካስፈለገ። እሺ ችግር ባተና ላይ ጥያቄ ይኖረኛል። በነገራችን ላይ ለእሷ ጥያቄ አለኝ። እሺ ብሩክ ምን አልክ? ቤካይ አይ ምንድነው እኔ ድናለች እች ልጅ በዳጊ አይ ምንም የሰጠችኝ ማረጋገጫ የለም። ይርሚ እንግዲህ ከምትናገር በእግዚአብሔር ቃል በመመዘን እንዳልዳነች ነው የሚያሳየው ሁሉ ነገር። ቤኪ ድናለች አልዳነች ቢና ድናለች አልዳነችም።
በቃ እንዳልዳነች ምናምን ከሆነ ያው ይሄን ካራክተር መታገስ መቻል አለብን ማለት ነው። የኛም ማንነት የቀየረው ቅዱሱ መንፈስ ነው። ልክ እንደሱ አይነት ካራክተር ነበረን እኛ እንድትገባ ስለፈለኩኝ ነው በቃ። ምክንያቱም ይሄ ካራክተር ካለችበት ቦታ የተነሳ ስለሆነ ታግሰናት ወደ እውነት እንድትመጣ ብንረዳት ብዬ ስላመንኩኝ ነው። ተባረኩ። ቤቃ ቀጥል። እንዴ አሁንም እየጠራችሁኝ ነው እንዴ ካለሁበት? እኔ እኮ እነ መዝሙረ ቤት ነበርኩኝ ስሰማ ወንጌል ስሰማ፣ እዛ ወንጌል እየተሰበከ ነው እየተማሩ ነው። በጣም ቀንቼ ነው። አሁን 900 ምናምን ሰው ነበረ ጥዬ ነው የመጣሁት። እናንተን አክብር። እኔ ነኝ። ኦኬ ቢኒ ይቅርታ ጠይቀኛ መጀመሪያ ስለላክሽ ስርዓት አልበኝ ቅድም ነው ወጥቻለሁኝ እኮ። አሁንም ማድመጥ አትችይም። አይሽ አይደል እለኛ አትሁኝ። አይ ይቅርታ ጠይቀኝና ከዛ እንቀጥል። አደምጣለሁ። አይ ምንም የምጠይቅሽ ይቅርታ የለም። ካልሆነ አሁንም ሄድ ትችላለሽ። ጥያቄ ካለ ይቅርታውን ታዩና አንቺ ጥያቄ ካለሽ ጠይቂ። ቅድም የጠይቅሽው ጥያቄ ራሱ ሳይመለስልሽ ነው ትላለሽ። እሺ ጥያቄ ካለሽ ጠይቂ። ጥያቄ ምንድነው መሰላችሁ እናንተ ለምንድን ነው እሱ ወንጌል ላይ ማታተኩሩት? ለምንድን ነው እሱ ጥያቄ ያለኝ ያደረጋችሁኝ የማይደብራል ሳልጨርስ ጥያቄ አንቺ ወንጌል አልሻል ለታለማችን ወንጌል ምንድን ነው? ንገሪኝ። ወንጌል ምንድን ነው እንዴ? ትምህርትን ስለ ክርስቶስ ትምህርትን እየተማርን ነበረ እዛ። እናንተ ቤት ግን ምንድነው ሀሜት ብቻ ነው። እኔ ጥያቄን ሳልጨርስ ደግሞ ሜቱ አታርጉኝ። ፍሪ ሁን እንጂ ኔትወርክ አይሰራም። እሺ ኔትወርክ ምንም አትሰማም። በቃ አንተ ዝም በል ይጥ አድርግ። እሺ ችግር የለውም። መታለምዬ እንደምንም ስሚ፣ እንደምንም ብለሽ ስሚ። የኔ ውድ እህቴ ወንጌል ምንድን ነው እስኪ ንገሪኝ። ለምሳሌ ወንጌል ስበኩት ያለሽና አስተምሩን ነው እኮ እኛ የእግዚአብሔርን ቃል ወንጌል ማለት የእግዚአብሔር ቃል ስለ እግዚአብሔር ቤኪ አትሰማም። ቤካ ምናምን የምትባለው ድምፅ ኔትወርክን ሳታስተካክል አትግቡ። እሺ ኤኒዌይ ክፈሉላቸው እናንተ ለኔትወርክ። ለማንኛውም አንቺ እንትን እያልሽ ነው ላይክ የሆነ እርድና ምናምን ላይክ እንደዛ ነው ይመስልሽ? እኔ ችግር የለውም እኮ እኔ አንድ ጥያቄ ቆይ ቅድም ድኛለሁ ብለሻል ዳግሻዬ ስታወዩ እና ብትሞቻ ወደ እግዚአብሔር መንግስት ለምትገቢ እርግጠኛ ነሽ ምናምን ብሎስልሽ አዎ ብለሽዋል። ልክ ነኝ ብየዋለሁ። አሁን ብትሞችስ ምናምን ያለ አሁን ብትሞቺ ወደ እግዚአብሔር መንግስት ትገቢያለሽ ብሎ ስጠይቅሽ አዎ እርግጠኛ ነኝ ምናምን ብለሽ ነበር አይደለ ወይስ ረስተሽ? ማረሳም ለመሰለ አሁን እደግማለሁ ለመሰለ ምለው እንደዛ ምለው ለመሰለ አንደኛ በእውነት መንገድ ላይ ነው ያለሁት። በእውነት ሃይማኖት ላይ ነው እምነት ላይ ነው ያለሁት። እምነቴ እንደሚያድነኝ እንደሚያድነኝ አምኛለሁ፣ አምናለሁ። እምነትሽ ስህተት ነው። እምነትሽ ወደ እንትን አያስገባሽ የምትሉ ከሆነና የኔን እምነት ማስቀየር የምትፈልጉ ከሆነ እስቲ ስበኩን እኮ ነው የሚለው ሀሳቡ ላይ ብቻ የሆነ እንትን የቡና ቪቶሪያ ታርጊው በቃ ጥሩ እያወራ ነው ነች። እሺ እኔ እምነቴ ስለነገረኝ ያለሁበት እምነት ትክክለኛ ስለሆነች ምናምን ብለሻልና ጥያቄ መጀመሪያ ስጋን ከክፉ መሻቱ ጋር ያልሰቀሉት ኦኬ ስጋን ከክፉ መሻቱና ምኞቱ ጋር ያልሰቀሉት የኢየሱስ መሆን ይችላሉ? ሴረጌ ምንድን ያልከው? ስጋን ከምን ጋር? ሴረጌን አማርኛው እኔ አማርኛ ነው የምችለው ታዲያ። እሺ በአማርኛ ቴንክስ ሶ ማች አመሰግናለሁ። እሺ ስጋን ከክፉ መሻቱና ምኞቱ ጋር ያልሰቀሉት የክርስቶስ ኢየሱስ መሆን ይችላሉ? ምን ማለት ነው? አይችሉም። አይችሉም። ኦኬ ዳትስ ጉድ። እሺ ለኃጢአት ያልሞቱ ለአዲስ ህይወት በክርስቶስ መነሳት ይችላሉ? አሁን አንተ በቃ እኔ ልሰብከኝ ነው? እንደዚህ ነው እንደ መስበክ? እስቲ ትምህርት አስተምረኝ። እኔን ጥያቄ መጠየቁን ትተክ ትምህርት አስተምረን። በኦርቶዶክስ ላይ አንቺ ስታችኋል ምናምን ብላችሁ ጠይቁ። ስለፈጠረችሽ ማርያም
ተረጋጊ። ስለፈጠረችሽ ማርያም እኔ ማርያም አልፈጠረችኝ እንደዛ ብለን አናምን። እዚህ እናንተ ሀሜተኞች ናችሁ። ምናችሁ እኮ እኔ በዚህ ነው ይልክ ማስረጃው ሀሜተኞች ናችሁ። የሌለ ትምህርት ኦርቶዶክስ ታስተምራለች። እህታችን አንዴ አቤት ተናገር እውነቱን። እንዴት ነው ሊናገረው ነው እውነቱን? ችግር የለም እውነቱን እስቲ ይሄ ሰውዬ ይናገር፣ እኔ ዝም ልበል። ታውቂያለሽ እንትኑን ምስሉን ግን አስወረድከው እንዴ? ችግር የለውም። ቆይ ፕሮፋይል አንተ ለካ ፕሮፋይል አይደለም። ቆይ የሆነ ቄስ ነው። ዝም ብለሽ ስሚ ማለት ሲተናገር እውነቱን ብለሽኛል። የእውነቱን ልንገርሽ በቆየ ቪዲዮ ወይ ላውራበት እንዴ? በቃ ዝም በይ እስቲ። ቆይ የተወሰነ ጊዜ እንኳን ዝም በይ። እውነቱን ተናገር ብለሽኛል። ይህን ሰውዬ ታውቂዋለሽ ብዬ አስባለሁ። ፌስቡክ ላይ እና ዩቲዩብ ላይ እንደዚህ ያደረገው ነበር ቆይቷል። እብደቱ ከጀመረው በጌታ ፍቅር አብጃለሁ ብሎ ካለ ጨርቁን ያልጣለ ቆንጅዬ እብድ ማለት ነው። እስኪ ምንድን ብሎ የሚለው ሚዩት አድርጊ፣ ከዛ ይሰጥሻል፣ ታወሪያለሽ። አይ ነው በጣም እዚህ የሚሰጠው መድኃኒቱ ትንሽ አወሳሰዱ ትንሽ ጥንቃቄ ካላደረግሽ ያስለፈልፋል ይመስለኛል። ልብ በይ እና ስሚ። ቺ ደቂቃ እስክታልቅ ድረስ 1 ደቂቃ ካልሆነም ትቀጥያለሽ ማለት ነው። እሺ እውነቱን ተናገር እስኪ። እውነቱን ተናገር ብለሽኛል። ይኸው የምናገረው እውነት እኔም ሆንኩ እዚህ ያሉ ወንድሞቼ ሁሉ ጭምር እንዲህ ነው እውነቱ። እውነት ነው የሚተላለፈው። ይሄ እረኛ ያኔ እዛ ፌስቡክ እና ምንድነው ፌስቡክ እና ዩቲዩብ ላይ በአምላኩ በእግዚአብሔር አየሽው ሲመካ፣ አየሽው ሲናገር ሚዩት አድርጊ። ቆይ የምን እኔ እኮ አላውቅም እኮ እንደው ሰዎች ምን እኔ የምናገረውንም ሳታውቁ እኔንም ሳታውቁ እኮ ነው። ግን እኔ በእውነቱ እኮ ነው። ይሄ እኮ ምንድን ነው አሁን? ቆይ ምንድን ነው አሁን? እስቲ ቆይ እህቴ፣ ኧረ ቆይ እህቴ እስቲ ቆይ። መድኃኔዓለም ፈቶ የለቀቀባችሁ እንደዚህ አይነት እረኛ ነው። አየሽ? ኦኬ ምንድን ነው የምትናገረው? እውነት አልሽኝ አይደል? አሁን በነግርሽ አሰቢም እኔ እውነት ትናገራለህ ብዬ ነው። ለምንድን ነው ብቅ ጥልቅ የምትይው? ሴስ ኦርቶዶክስ ሴቱ አይረጋጋ፣ ቄሱ አይረጋጋ ብዬ ልበል? ስንት አባቶች ባሉበት፣ ስንት እናቶች ባሉበት እንደ ህፃን ልጅ አሁን አንድ አስጨርሽ እኮ እየተባልሽ ነው ታወሪያለሽ እህቴ። ኦኬ ምንድን ነው የምትናገረው? እውነት አልሽኝ። እኔ ብቻ አይደለም እዚህ ያሉ ወንድሞችና እህቶች በዜማ ብናዜም፣ በስብከት ብንሰብክ፣ መጠን ፊት ለፊት ዲቤት ብናደርጋችሁ የምንነግራችሁ የሰላሙ ንጉሥ የሆነው የአብ ልጅ ኢየሱስ ክርስቶስን ነው እያልኩሽ ያለሁት። እንዲህ አይነት እረኛ ነው እግዚአብሔር ፈቶ የላቀብሽ። እንደዚህ አጠገብሽ ካሉት እንደነ ብሩኬ፣ እንደነ ዳጊ፣ እንደነ ቤቃ አይኑ ወንድሞችን ነው። ምክንያቱስ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ሰላምን ሰጠን፣ በክርስቶስ ኢየሱስ ህይወትን ሰጠን። አድኖኛል እኮ እያልኩሽ ነው። ይኸው ይሄ ማውራ ኤርሚ አንዴ ላውራ። ሃሌሉያ። ኦኬ እታች አውርዳት ወንድምና ለምን እንዴ እታች አውርዳት። እቺ የተቅበዘበዘች ነፍስ ታች ወልሽ ጠጭ። ደግመሽ ገዝት እንዳትልኪ። እዚህ ቤት የሚነገረው የቃሉ ክብር ብቻ ይጠራሻል። አለመስማት አትችይም፣ አለመስማት አትችይም። እስከ ዛሬም ድረስ ሰምተሻል። ምንም መረጋጋት የለሽም እህትዬ። እንዴ መረጋጋት የሚባል ነገር የለም። ኦኬ ስለዚህ ምንድነው የምትናገረው? እውነት ምንድነው የምታወሩት? እውነት ነው አይደል ያላችሁት? በዜማ ብናዜም እኛ ቤት በዜማ ብናዜም በአደባባይ ብንናገር የምንመካበት አምላካችን እግዚአብሔር መታመኛችን የያዕቆብ ንጉሥ አዳኛችን ኢየሱስ። ይሄ ሰላም ውስጡ የሚፍለቀለቅ ጴንጤ እዚህ ያሉ ወንድሞች እናቶቼ ሁሉ በዓለም ዙሪያ ያሉ ሁሉ የወንጌል አማኞች የጠጣኑ የእግዚአብሔር መንፈስ የተቀበልነው የእግዚአብሔር መንፈስ ኦኬ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሎ ስላለ ማለት ነው እንጂ መንፈስ ቅዱስ ይጠጣል ማለት አይደለም። የተቀበልነው ሰላም ፊት ለፊታችን ላይ ይነበባል። የጠጣኑ የእግዚአብሔር ቃል እውነት ከአንደበታችን ይፈልቃል። ከስንፍናዬና ከድካሜ በቀር የምናገለግለው ከወንድሞቼም እዚህ ካሉትም ከስንፍናቸውና ከድካማቸው በቀር ንጹህ ምንጭ ከፈለጋችሁ፣ የወንጌል መልእክት ከፈለጋችሁ ኑ እኛ ጋር። የት ወንጌላውያን ጋር ኑ። መድኃኒት አለ የሚወራ ዕለት ዕለት የሚወራ መድኃኒት አለን። ይህን ነበር ስናስተላልፍ የነበረው ፌስቡክ ላይ በነበርኩበት ሰዓት ላይ የምሰብክበት ነው። ታውቃላችሁ። ይህን ከዛሬ 4 ዓመት በፊት እኛ ጋር ግትልትል ውሸት የለም። መድኃኔዓለም ኢየሱስ ክርስቶስ ምስክር እኮ ነው እኮ። ጴንጤ የሚናገረውን ያውቃል፣ የሚያምነውን ያውቃል፣
ያመነው ጌታ የት እንደሚያደርሰው ያውቃል። የት እንደሚያደርሰው በረከት ጌታን ተቀብለሃል? አዎ። ዘማሪ ነህ? አዎ። ዘማሪ ዳጊስ ጌታን ተቀብለሃል? አዎ። የት ነው የምትገቡት? እኔ እንጃ ብሎ እንዲህ አይነት ማላዘን እኛ ጋር የለም። የተከተልን እኮ የአብ ልጅ ኢየሱስ ነው። ያስከተለን ጌታ ከየት እንደመጣ ወዴት እንደሚሄድ አውቆ ተከተሉኝ ብሎ ሲል ለተከታዮቹ ተስፋን የሰጠ የዘላለምን ሕይወት የሰጠን መንፈሱን የሰጠን ስፍራ ሊያዘጋጅልን የሄደ ተመልሼ እመጣለሁ አባት እንደሌላቸው ልጆች አልተዋችሁም ብሎ ያለው በስጋው አስተዳደግ ኃይለኛ ነው ተደባዳቢ ነው የተባለውን እረኛውን አምጥቶ ዛሬ በጸጋውና በመንፈሱ ጉልበት ነክቶ ስለ ኢየሱስ ሲናገር እምባ ይቀድመዋል። ወንድሞቼ እህቶቼ እንደዚሁ ታሪካችሁ እዚያ ያለው ከየት ነው ለቃቅሞ ጌታ ያነሳን? ከአመድ ከትቢያ እኮ ነው ያነሳን። ምሕረት የተደረገልን ማለት ነው። ሞገሳችን ነው ኢየሱስ፣ ጸዳላችን ነው ኢየሱስ። ውስጣችን የገባው ጌታ ፊታችን ላይ ያበራል። ብራዘር አመዳም መስለን አንወጣም። ጴንጤዎች የውጭ ተቀባብተን አይደለም። የክብሩ ጸዳል ያበራል። ማናቸውንም ጴንጤ ፊቱን ያው ልብ ብለህ ፊቱን ያው የክርስቶስ ጸዳል ያበራል። በአንደበታችን ጽድቁን እንናገራለን፣ ማዳኑን እናወራለን፣ በጎነቱን ቸርነቱን እናወራለን። አዎ ተደባዳቢ የነበረውን ሰውዬ አዎ እውነት ነው። አብሮ አደጎቼ እንደተናገሩት እኔም አስቀድሜ ነግራቸዋለሁ። ምንም የምታወጣው ሚስጥር የለም። አዎ ያንን ሰው ኢየሱስ አይለውጥም፣ ይለውጣል። ጳውሎስን ከአሳዳጅነት የለወጠ ጌታ አይለውጥም። ዳጊ በባለፈ ታሪኩ ምን ነበር ይወራ ተብሎ ቢባል እናውራው ብለው ቢሉ ስንት ጉድ እኮ ነበረን አይደል? እያንዳንዳችን ከጳውሎስ ያልተሻለ ህይወት የነበረን ሰዎች ነን። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በቃ ማረን፣ ወደደን፣ በጸጋው አዳነን፣ በፈሰሰ በቅዱስ ደሙ አነጻን፣ ንስሐና የኃጢአት ይቅርታችን አገኘን። ደግሞ በጣም ሲገርመኝ ይህንን እረኛ አስነስቶ ሰባኪ ያደርገዋል እንዴ እግዚአብሔር? እንዴት አልተመካከረም ከሰው ጋር? በየልበል አይመካከርም። ወንድሞችን እዚህ አገልጋይ ዘማሪ ሰባኪ ያደረጋቸው አይመካከርም። ለዚህ ዓላማ ተፈጥሬ ያለው ለዚህ ዓላማ እሰዋለሁ። ኢየሱስ ያድናል። ኢየሱስ ጌታ ነው። በሰይጣን ጀርባ ላይ ቆመን የምንናገረው ይሄ ነው። በሞት ጀርባ ላይ ቆመን የምንሰብከው እውነት ይሄ ነው። ማንን? የተቀባውን የቤተ ክርስቲያን ራስ የማዕዘን ድንጋይ ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት እንደዚህ የተሰቀለው እዚህ ያሉ የወንድሞቼም የኔም የወንጌላውያን አማኞች ሁሉ ራስና መሪ ሕይወትና አዳኝ ቤዛ ሁሉ በሁሉ ነው። እሱ ከፍ ከፍ ይላል፣ እኛ ዝቅ ዝቅ እንላለን። ኦኬ በቃ ይሄ ነው ሞቲቫችን፣ አጀንዳችን ይሄ ነው። እሱ ከፍ ከፍ ይላል፣ እኛ ዝቅ ዝቅ እንላለን። ታላቁ ነቢይ እንደተናገረው የጫማውን ጠፍር እንኳን መፍታት አይገባኝም ብሎ ካለ እኔ ማናችሁም እኮ አይደላችሁም ያወጣችሁት። የሰባተኛ ክፍል ተማሪ ነኝ ብዬ ስል አዎ በእውነት ነው ብዬ የምናገር አዎ። የቤተክርስቲያኒቱ ዲያቆን ነበር ብዬ ስል አዎ። አብሮ አደጎቼ እንኳን ሊክዱት የማይችሉ ነው መጥተው የተናገሩት ማለት ነው። ከፈለግ አጣራ። ኦኬ በኃይለኝነት ብላችሁ ብትሉ ተናግሬ ነበረ። ያለፈ ታሪኬ ነው። ለምን ዋሻለሁኝ? ያለፈ ታሪኬ ነው። እኔ አሁን በትናንትና ኃይለኝነት አንተን አላስፈራራህም። በትግል ድብድብ ውስጥ አልገባም። ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንድኖር ጠርቶኛል። በአንድ ጊዜ ፍጹምነት የለም፣ መውደቅ መነሳት አለ። አንደር ኮንስትራክሽንን እየተሰራ ነው የምንሄደው እና የትናንትናውን ኃይለኝነት አወጣው እንጂ ተናግሬያለሁ እኮ ከዚህ በፊት። በአካል ብንገናኝ በቀድሞ ህይወቴ ቢሆን እዚህ የሚለፈልፍ ሁሉ እያየኸኝ አትመታኝም። እንደ ደብረ ብርሃን በግ ነበር እምነዳ ብዬ ስል አዎ ሽመሌን ከዘራዬን ካነሳው አንድህም አተርፍም ነበረ። እያየሁ አትመታኝም ተደብቀ ካልሆነ በስተቀር። ይሄ ያለፈ ታሪኬ ነው። አሁን የለም። ይሄ ያለፈ ታሪኬ ነው። ይኸው አብሮ አደጎቼ ሲናገሩ የነበረው ልክ ነው። ኃይለኛ ነበር ነው። ሌባ አይደለሁም፣ አመንዝራ አይደለሁም። አብሮ አደጎቼ ካህናት አሉ፣ ዲያቆናት አሉ፣ ይመሰክራሉ። አውርዱት ይህን ሰውታች። ምን ታወራለህ? ገና ገብተህ አውርደው ወንድምነት። ቴንክ ዩ እንደ ኤርሚያስ ምን ነው አትፍራ እንጂ ስንመጣ ምንድን ነው አውርዱት ማለት ነው። ምንድን ነው እያደረጋችሁ ያለ? እኔ እንዴት አይነት ወገኖች ናችሁ? አውርዱት ማለት ነው። ይህኔ እዚህ ያላችሁ አገልጋዮች ወንድሞች እናቶች፣ እኔ እያወራሁ እንደገና እሱ ልፈልግ ለምን ገባ? በመጀመሪያ ለምን አስገባችሁ? ቅድም ዳጊ ምን አለ?
ቴንክ ዩ። ስለዚህ በባለፈ ታሪኬ በቃ ያለፈ ታሪኬ ነው። የበረከት የበለፈው ታሪክ ተብሎ ቢባል አንድ መዓት አለ። ምን ኃይለኝነት ቢባል፣ ተደባዳቢነት ቢባል፣ ምን ቢባል፣ ብሩኬስ ተብሎ ቢባል፣ ዳጊስ ተብሎ ቢባል፣ ሁለቱ ቢንያሞች ተብሎ ቢባል፣ እብራዊት ተብሎ ቢባል፣ ግርማ ተብሎ ቢባል፣ ጳውሎስ ተብሎ ቢባል እያንዳንዱ ታሪክ አለ። ወደኋላ ብራዘር እያንዳንዱ ታሪክ አለ። በቃ ያ ዘመን አለፈ እኮ ያ ዘመን አለፈ ነው የምልህ። ያ ዘመን አለፈ። ጌታ ኢየሱስ ስሙ ይባረክ። ተደባዳቢውን ሰው ጠርቶ የወንጌል አገልጋይ ያደርጋላ። የከብት እረኛውን ጠርቶ የወንጌል አገልጋይ ያደርጋላ። ወንድሞቼና እህቶቼን ካሉበት ቦታ ላይ ጠርቶ በጸጋው የወንጌል አገልጋይ ያደርጋል። አሁን ደስ የሚለኝ ኢየሱስ ሲባል በቃ በደስታ እንባ እያነባው ጌታዬ መስበክ ነው። ታወይም ብራዘር ወደኋላ አትመልሰኝ ስለ አልመለስም ሲጀምር ወደኋላ ግን አትመልሰኝ አትመልሰኝ። እሺ አትመልሰኝ። እሱ ያለፈ ታሪክ ነው እንጂ ነገርኩ እኮ አልኩ። አሁን እዚህ የምትደነፉ ሁሉ ፊት ለፊት ብንገናኝ እምልህ ያው እንግዲህ ያለ አይደል ምናምን ብለህ ነው የምትለው። ወይ ልትመታኝ ከፈለግ ተደብቀ ነው። ያችን ሽመሌን ካነሳው እንደ ደብረ ብርሃን በግ ነበር ምነዳህ እኮ አልኩ። የተፈጠርክበትን ቀን እስክትጠላው ድረስ ወንድ አታውቁም አይደል? ጀግኖች የፈለቁበት ምድር ላይ ነው የተወለድኩትኝ። በስጋ ግን አልመካም። መመኪያዬ ኢየሱስ ነው። በቃ ያለፈ ታሪክ ተቀበረ። አሮጌው ኤርምያስ በቃ ጌታዬ ኢየሱስ ለዘላለም ስም ይባረክ። የኔ አባት አሁን ከመመኪያዬ ከዘራዬ አይደለም። አሁን መመኪያዬ ሽመሌ አይደለም። አብራደጎች አዎ ሽመሉን ይዞ ይጠብቅ ነበር ማንም ከተናገረው እንትን ለማለት። አዎ ልክ ናቸው። እኔ አስቀድሜ ተናግሬያለሁ። ልክ ናቸው። አሁን መመኪያዬ ሽመሌ አይደለም፣ ከዘራዬ አይደለም። አሁን መመኪያዬ በትሬ አይደለም። አሁን በትሩን ቀይረነዋል። የወንጌል በትር ነው ያለው። የወንጌል በትር በወንጌል በትር ወንድሞቼን ሰውን አይደለም የምደበድበው፣ ተረትን ነው የምደበድበው። መድኃኔዓለም ምስክር ነው ስልህ ጆሮዬን ተበስቻለሁ ለክርስቶስ ለዘላለም ባሪያው ልሆን ማለት ነው። ውልፊት የለም። ግጠም በእውቀት ሞግት በእውቀት ጴንጤ እውቀት አይችልም። ምን ገለባ ናቸው ባዶች ናቸው ብላችኋል። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ ጭዳ ነው የምናደርገው ብላችኋል። እሱን ገብታችሁ ዲቤት እየጠራችሁ አትሰርዙ። ኑ ግቡና ጭዳ አርጓ አይመስልም? ጠምዝዙና ሲጣሉ ጠምዝዙና ጣሉ። በምንድነው? በእውቀት ነው ያልኩ። እኔ እረኛ እኮ በቃ የ7ኛ ክፍል ተማሪ በ7ኛ ክፍል ተማሪ እንደዚህ ያናውጣል። በአንድ ደረጃ እንደዚህ ድንኳናችሁ ይናዳ እንዴ? ባንዴ በዛ መግለጫ በዚህ እንትን ይቀበሉት አይቀበሉት አባታችን አይግቡ እንትና ይሻላል፣ እርሶም ብዙም እውቀት የለዎትም እንትን ዘማርያም ይሻላል፣ እኛ እርሶም ነው እንግዲህ የማህረነ ይሳለን ወይ ቀበነ ነው ብለው የሚሉት ከዚህ ያለፈ ነገር የለዎትም። ግን እንትና ዘማርያም ይሻላል፣ ዘገብርኤል ይሻላል፣ ዘጊዮርጊስ ይሻላል፣ ዘመሐመድ ይሻላል ብለህ ሰበብ አታብዛ ነው ብዬ የምልህ። ሰበብ አታብዛ እኮ ነው ብዬ የምልህ። ቻለው ፊት ለፊት ና ተጋፈጥ። በእውነት ቃል በጽድቅ ቃል ሞግት። ከኑማ ወረከኛ ይኸው ነው። ለወንድነትማ ብለህ ካልክ ሂድና ጠይቅ። ኤንዌይ ኤርምያስ ተው እባክህ አልኩ እኮ ያችን ሽመሌን። እሺ እኔ በተወለድኩበት አካባቢ ላይ